ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደቡብ ወሎ በግብርና ልማት አብዮት ላይ ነው አሉ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት የሐይቅ ዙሪያ አርሶ አደሮች መሬትና እርሻቸውን ከጫት ወደ ሙዝ ክላስተር አሸጋግረው በአዲስ የልማት ግስጋሴ ላይ ናቸው ያሉት የዞኑ አርሶ አደሮች በስንዴ ልማት አብዮት የእርሻ አካባቢያቸውን የስንዴ ስጋጃ እያለበሱ መሆናቸውን አጽንኦት ሰጥተዋል። ይህ የልማት ትጋት ኢትዮጵያ ለጀመረችው ለምግብ ሉዓላዊነት የጨከነ እቅድና ተግባር ተደማሪ ጥሪትና ወረት መሆኑን እወቁ ብለዋል። እውነትን የመግለጽና ብሔራዊ ጥቅምን ማስገንዘብ የመገናኛ ብዙሃን ኃላፊነት ነው ላይ መንግስት ኮሚኒኬሽን አገልግሎቱ ባወጣው መግለጫ የምርጫ ወቅት ሐሰተኛ መረጃ እንደ አሸን የሚፈላበትና ህዝብ ላይ ብዥታ የሚፈጥርበት ወቅት መሆኑን አንስተዋል። በእንዲህ ያለ ወሳኝ ወቅት የኢትዮጵያ መገናኛ ብዙሃን ተቋማትና ባለሙያዎች እውነቱን የማስገንዘብ ሐሰትን የማጋለጥ ኃላፊነታቸውን በላቀ ደረጃ እንዲወጡ መንግስትም ህዝብም ይጠብቃሉ ነው ያለው አገልግሎቱ። ይርጋ ዓለም የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርክ በ9 ወራት ለአውሮፓ ሀገራት ከላከው የአቮካዶ ዘይት ምርት ከ2.5 ሚሊዮን ዶላር በላይ ገቢ ያገኘ። የሲዳማ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ኃይሉ የተራ በክልሉ የኢንዱስትሪ ምርታማነትንና የገቢ አቅምን የማሳደግ ስራ እየተከናወነ መሆኑን አንስተዋል። በኢንዱስትሪ ፓርኩ ወደ ስራ የገቡ አልሚዎች ተኪ ምርቶችን በማምረት የውጭ ምንዛሪ ማዳን ችለዋል ያሉት